መልእክተኛው የራሳቸው መልእክተኛ እንዳላቸው ነግሩናል አላህ። ነገር ግን ግን ማን እንደሆነ መልእክተኞቹ እነማን አይታወቅም። ናቸው አናቅም፣ አልተገለጸም በቁርአን ውስጥ ማለት ነው። ግን መልእክተኛ አላቸው። ጭፍሮችም ቅድም አሉ። ጭፍሮች እያልክ ነበር ቅድም። የጂኒዎች ጭፍሮች አሉ። አዎ የሰዎችና የጂኒዎች ጭፍሮች ሆይ ይላል። አጠቃላይ የፍርድ ቀን ከእናንተ የሆኑ መልእክተኞች አንቀጾችን የሚያነቡ ጭፍራ ማለት ያው ህዝብ ማለት ነው። ህዝብ እንደምትለው ማለት ነው። የእነሱም የራሳቸው ህዝብ አላቸው፣ የኛም አለ ራሱ ማለት ነው። መልእክተኛ አላቸው። እንትን ነው ችግሩ። ምን መሰለህ? ሌቭላችን ነው። አሁን እንስሳ የኛን ሌቭል አይረዱም። ራሱ የኛን ሌቭል አንደርስታንዲንግ የመጀመሪያ ያለው ማን ነው አይደል? ሚነራል ነው። ሚነራል ውስጥ መዋሃድ አለ። ከሚነራል የሚያድገው ማን ነው ደግሞ? ፕላንት ነው። ፕላንት ደግሞ መዋሃድ ብቻ ሳይሆን ማደግ የሚባል ባህሪ አለው። ገብቷል? ከፕላንት ደግሞ አኒማል ይበልጣል። በምን ይበልጠናል? በእንትን ማለት ነው። ምንድን ነው እንስሳት በእንትን ማለት ፊዚካል ፐርሰፕሽን አላቸው። 5 ስሜት ህዋሳት አላቸው እንስሳት። አሁን ደግሞ ሁሉንም የያዘ ሚነራሉንም የያዘ እንደ ፕላንቱም የሚያድግ እንደ እንስሳት 5 ስሜት ህዋሳት ያለው ደግሞ በአንድ ስቴፕ የሚበልጥ ደግሞ ማን ነው? ሰው ነው። ሰው ምን አለው? ኢነር ፐርሰፕሽን አለው ራሱ። ሜታኮግኒሽን የሚባል ነገር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገር አለው። ሰው ከእንስሳ የሚለይበት ማለት አቅል የሚባል ነገር አለ። አይምሮ ማይንድ። ወደ ጂኒዎች ጋር ስትሄድ ደግሞ ጂኒዎች ደግሞ ኢንቪዚብል ናቸው። ከኛ ኢንቪዚብል ናቸው። እኛ ማየት አንችልም። ከኛ ግን የራሳቸው የሆነ አካል አላቸው። የራሳቸው የሆነ ትዳር አላቸው። የራሳቸው የሆነ መልእክተኛ አላቸው። የራሳቸውን ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ወንድም ሴትም አለ። ይሞታሉ፣ ይወለዳሉ፣ ይቀበራሉ። ይቅርታ ግን ኡስታዝዬ ይቀበራሉ? አላውቅም። እንደሚሞቱ ነው የማውቀው። ቀብር እንዳላቸው ሊቀበሩም ይችላሉ፣ ግን አልተገለጸልንም በቁርአን። ኦኬ ኡስታዝዬ፣ ግን አሁን ለምሳሌ እነሱ ሰው ማየት ይችላሉ ወይስ ሰው እነሱ ማየት አይችልም? አዎ ያያሉ። ሌቭላቸው እነሱ እንደዛ ነው፣ ያያሉ። ኦኬ ሰዎችን ያያሉ። ሰዎች ግን እነሱን አያዋቸውም የተሰወሩ ስለሆኑ። የተሰወሩ አዎ ሌቭላችን ነው እንትን ያለ። ለዛ እኮ ነው ስማቸውም እኮ ምንድን ነው? ጂን ነው ስማቸው። ጂን ማለት ጀነ ከሚለው ቃል ነው የመጣው፣ ተሰወረ ነው። ኢቨን ጀና የሚባለው ታውቃለህ? ጀናት የሚባለው ገነት ማለት ጀና ነው። ጀና ማለት ራሱ ስውር ነው። ለኛ አይናችን ነው። አይን ያላየው ጆሮ ያልሰማው ልብ ያላሰበው ነው የሚለው አላህ በሐዲሰል ቁርሲ ላይ ማለት ነው ሲናገር። ስለዚህ ጀን ነው ራሱ ማለት ነው። እና አንድ ነገር ከዋክብቶቹ ሲደበቁ ራሱ ጀነ ተብለዋል። ራሱ ማዕፀን ራሱ ጀነ ተብለዋል። ራሱ ምን ማለት ነው? ስውር ማለት ነው። ራሱ ስውር ናቸው። ከኛ እንትናችን የተሰወሩ ናቸው። ቴንክ ዩ አመሰግናለሁ ኡስታዝዬ። አዎ ግን እኔ ጋር እኮ የጂኒዎች እንትን የለም እኮ ያለው የዝርዝር ያለው የሰለምቴዎች ዝርዝር ነው ያለው እኔ ጋር። የሰለምቴዎች ነው ዝርዝር ያለው እኔ ጋር። የጂኒዎች ዝርዝር የለም። እና ለማወቅ ታክል ብዬ ነው እኮ ይሰልማሉ፣ ያምናሉ፣ የሚክዳሉም ነገር ስላልከን። አዎ ሸያጢን፣ ስለ ሸያጢን ልንገርህ። ሸያጢን ደግሞ ሌላ ናቸው። ስለ ሸያጢን ልንገርህ በአማርኛ ሸይጣን ሸይጣን ነው። አዎ ሸይጣን የሚለው ቃል ፈጠነ ከሚል ቃል ነው የመጣው። ራቀ ወይም ተገለለ ከሚል ግስ ነው የመጣው። የተገለለ የራቀ ማለት ነው። ካለ ረህመት የራቀ ማንኛውም ፍጥረት ሸይጣን ይባላል ማለት። ሸይጣን የተፈጠረ ፍጡር አይደለም። ሸይጣን አላህ መጀመሪያ አሁን ለምሳሌ ሰው አድርጎ ነው የሚፈጥረው አይደል? ሲወለድ አንድ ሰው ሆኖ ይፈጠራል። ከዛ በኋላ መስረቅ ሲጀምር ምን ይባላል? ሌባ ይባላል። ሌባ ይባላል። መስረቅ ሲጀምር ሌባ ይባላል አይደል? ሲዋሽ ደግሞ ውሸታም ይባላል። ዝሙት ሲሰራ ደግሞ ዝሙተኛ ትለዋለህ። አብሮት የነበረ ነው ከመጀመሪያ ተፈጥሮ ውስጥ አለ ራሱ ያመጣው አይደለም ማለት ነው። የግብር ስም ነው፣ የባህሪ ስም ሳይሆን የግብር ስም ነው። ግብሩ ነው። በዛ ግብር ሲሳተፍ ሌባ ይባላል መስረቅ ሲጀምር ማለት ነው። ልክ ሸይጣን የሚለውም የባህሪ ስም ሳይሆን የግብር ስም ነው። በኢስላም ሸጠነ ከሚለው ቃል ነው የመጣው። ራቀ ማለት ነው ካለ ረህመት። ሸይጣን የምን ያለ የሰውም የጅኒም አለ። የሰውም የጅኒዎችም አሉ። የሰውም አለ። አዎ የሰውም አለ። የቁርአን ማስረጃ ልስጥህ። በሱረቱ አናም ምዕራፍ 6 ቁጥር 112 ላይ እንዲሁ አለ፣ ለነቢያት ሁሉ ከሰውና ከጂን የሆኑ ሸይጣናትን ጠላት አደረግን ይላል። ሰይጣናትን ይላል። በሱረቱ ናስ ምዕራፍ 114 ቁጥር 6 ላይ እንደዛ ነው። ከጂኒና ከሰዎች ሰይጣናት በአላህ እጠበቃለሁ በል ይላል። ስለዚህ ሰው ራሱ ከአላህ ረህመት ከራቀ ሸይጣን ሊባል ይችላል። ሸይጣን ተብሎ ቢነገር ችግር የለውም ማለት ነው። አንተ አሁን ሸይጣን ቢባል ችግር የለውም አላህ ማለት እንደ ስድብ ሊያየው ይችላል።
ኦኬ ግን እንደ ካፊር አንልም አይደል? እንደኛ አሁን ለምሳሌ አሁን አንድ ሰው አንተ ካፊር ምናምን እንላለን አይባልም። ግን መጽሐፉ ይላል ሞራል የሚጎዳ ነገር ለሰው አእምሮ ለመጠንቀቅ ሲባል ይመስለኛል። መራቁን በምንድን ነው የምናውቀው? ራሱ አንዳንድ ጊዜ እኮ ከባድ ነው። መራቅና መቅረብ የሚባለው ነገር ከቀልብ ጋር የተያያዘ ነገር ነው። ስለዚህ ሰውን ሼጣን ከማለት ከምትል ብትቆጠብ ጥሩ ይመስለኛል። ምክንያቱም ሼጣን ማለት ካላህ ረህመት የራቀ ማለት ነው ትርጉሙ። ትክክል። በባይብልም የሰው ሼጣኖች እንዳሉ ታውቃለህ? በባይብል የሰው ሼጣኖች አሉ። እስቲ እንዳደነግጥ ያው የሰው ሴጣን የግብር ስም ነው ራሱ የሰው ሴጣን ይባላል። ችግር የለም ላላቅ ስለምችል ጥቅሱን ብትነግረኝ ደስ ይለኛል። ለትምህርት እስከሆነ ድረስ አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አለ። እግዚአብሔር ከኤዶሚያስ ነገሥታት ዘር የኤዶሚያስን ሰው ሃዳድን ሰይጣን አድርጎ በሰለሞን ላይ ያስነሳው ይላል። ምን አድርጎ? ሰይጣን አስነሳው። አማርኛው ጠላት ነው የሚለው፣ ዕብራይስጡ ሳታን ነው የሚለው። ሳታን ማለት ሰይጣን ማለት ነው በዕብራይስጥ። ኦኬ። አንደኛ ነገሥት ምዕራፍ 11 ቁጥር 23 ላይም እግዚአብሔር ከንጉሱ ከአድባር የኮበለለውን የኤልዳናን ልጅ ሬዞንን ሰይጣን አድርጎ አስነሳበት ይላል። ቃል በቃል ሰይጣን አድርጎ አስነሳው። አማርኛው ጠላት ብለው አስቀመጡት። ብልጦች ናቸው። ኦኬ። ዕብራይስጡ ሰይጣን ይላል። ኦኬ። አማርኛው ጠላት ነው የሚለው። አውቆ ነው ጠላት ብለው ያደረጉት እንጂ ሳታን ነው የሚለው። ሰይጣን ትርጉሙ ላይ ምን ይላል? ትርጉሙ ላይስ ችግር የለውም። እሱ የተለያየ ነው። አታላይ፣ አጭበርባሪ ምናምን የተለያየ ነገር ጠላትም ሊሆን ይችላል። ልክ ነህ። ራሱ ማለት ነው አሉ ማለት ነው። ወደ አዲስ ኪዳንም ስትመጣ ማቴዎስ 16:23 ላይ ጴጥሮስን አንተ ሰይጣን ይለዋል ኢየሱስ። እሱን ነው ግን ያለው። ግን ኡስታዝዬ ታዲያ አይደል እንዴ? ምን ማረጋገጫ ይኖረናል? ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ደቀ መዛሙርት ያላችሁ ከእናንተ ውስጥ አንዱ ዲያብሎስ ነው የሚለው ማንን ነው? ከእናንተ አንዱ ዲያብሎስ ነው። ስለዚህ ሰይጣን ነው የኢየሱስ ሐዋርያ የነበረው ያ አዳምና ሔዋን ያሳሳተው ይሁዳ ነው አይደል? እንደዛ ያለው። ስለዚህ እንደዛ ማለት ነው። በግብርን ያመለክታል። አየህ ስራውን። ስለዚህ በግብር ይመጣል ስራው ማለት ነው። ሲምፕሊ ማለት ነው። እሺ፣ አመሰግናለሁ። ስለምና ሰፊ ነው። አየሁ አይደል? በጣም ደስ ይላል። የሚገርም ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታረጋለህ አንተን ብሎ ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። መሰለህ እነሱ ጋር ጦርነት ነው የሚፈልጉት ሁሌ። መሰዳደብ ነው እንደ ውይይት አድርገው በሰላም ሀሳብን አንሸራሽረ ምናምን ነገር የፈለከውን ነገር ጠይቀ ምናምን መውጣት ለእነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። ሰው ጠይፎ ነው በዛ ላይ በጣም ነውር በጌጡ ነውር ጌጡ የሚባል የለም። ነውር ጌጡ የሚባል ነውር ጌጡ እንደዛ ናቸው። የግድ ካልተሳደ ሪሲሊንግ ነው የሚያደርጉት እነሱ። ይሄ የሃይማኖት አካባቢ ላይ ያለው ነገር አሁን የተለመደው ትሬንዱ ምንድነው? አንድ ሰው በቃ ሀሳቡን መቀየር ምናምን ነገር አይችልም ብሎ ነው የሚያስቡት። ተቃራኒ ከሆነ እንደ ጠላት ነው የምትታየው። ሪሲሊንግ ነው፣ መደባደብ ነው፣ ድብድብ ነው የሚያስቡት። አንተ ደግሞ በጸባይ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ነው ያ ነገር ያናዳቸዋል በጣም። የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውምና እንደነዛ አይነት ሰዎች ከእንደዛ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነ ስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በውስጥ ከመሯሯጥ ዝም ብሎ ከመንቀዝቀዝ ራሳቸውን ቆም ብለው ቢመለከቱ ጥሩ ነው። እዚህ አንደኛ ጨዋ በሆነ ደንብ ነው እያወራን ያለ ነው። ምንም ሳንዘላለፍ ምንም ሳንበሻሸቅ ነው። ደስ በሚል አማርኛ ደስ በሚል ቃላት የሆነ ይዘቱን በጠበቀ ሁሉን ነገር በጠበቀ መንገድ እያወራን እያለን ግን አንዳንድ ተንኳሾች ገብታችሁ በውስጥም በውጪም እምትሯሯጡ ቅዱሳን ልበላችሁ ምን ልበላችሁ አላቅም፣ አደብት ገዙ ጥሩ ነው። ከኡስታዝ ጋር ያው በሰላም እያወራን ነው። እንግዲህ ሰው እንደተሰጠው ነው የተሰጠውን ነው እንግዲህ ካፉ የሚያወጣው። ያው ባፍ ተንኮል፣ ክፋት፣ ሸር ካለ ያን ነገር ነው የምታወጣው። ደግሞ መልካም
የሚጠቅም ነገር ጥሩ ነገር ደግሞ ካለ ያንኑ መልካም ነገር ነው የምታወጣው፣ የተሰጠህን ነገር ነው የምታወጣውና እረፉ ለማለት ፈልጌ ነው። ጠብ፣ የሆነ ግጭት፣ የሆነ ደባሪ ነገር ባትዘሩ ጥሩ ነው። ገና ከዚህ ስወጣ ውስጥ ቴክስት ይጠብቀኛል። ይደንቀኛል፣ የምር ይደንቀኛል። በጣም ብልግና ነው የእውነት። እኔ ደግሞ እንትን ለምን እንትን አላችሁ እኮ ነው ማለት ለእኛንም አሁን እንደዛ ነው የሚያስቡት ማለት እኛ አሁን ማሂ ትመጣለች አይታት ከሆነ ያው ሰልም ደስ ነው የሚለኝ ሂዳ ብታገኝ አንተ ሰልም ደስ ነው የሚለኝ ግን ካልሰለምክ ቤቴ መምጣት አትችልም የሚል ነገር የለኝም። እና ለምን ተቀበሏቸው ምናምን አለስልሰው ነው የሚቀበሏቸው ምናምን ነገር ይላሉ። ለምንድን ነው የሚደበድብ ማለት ድብድብ ለምንድን ነው ማለት በሰላም መኖር እያለ ሀሳብ ላይ ነው እያወራን ያለ ነው። በጣም ያ ነገር ያናዳቸዋል። ለዛ ነው አብሽር እንግዲህ አላህ ሂዳያ ይስጥህ። በጣም አሚን። ይሄ እኮ ምንም እኮ ችግር እኮ የለውም። አብዛኛውን ቤት እኮ ገባለሁ። አየህ አንዳንድ ጊዜ እኮ ገብተህ እኮ የማትቀመጥበት ቤት አለ፣ የማትቆይበት ቤት አለ፣ የማሰንበትበት ቤት አለ። ልክ ገብተህ በቃ ፈንጠር ብለህ ብትወጣበት አንዳንድ ቤት አለ። እዚህ ጋር ደግሞ ስትመጣ ግን አያለሁ በቃ ቀስ ብለህ ነው እንደውም በሌቭላቸው መተህ ነው በቃ የምታወራቸው። የባሰ እውቀቴን እወቁልኝ አትልም። ገብቶሃል አይደለ? ማንነቴን እወቁልኝ አትልም። ዝቅ ብለህ ስላወራሃቸው ወይም እንደሌሎቹ በጣም በቃ የሆነ አብጠልጥለህ ስላላወራቸው ይመስለኛል ያው የሚቆጡ፣ የሚናደዱ፣ የሚበሳጩ ደም ግፊታቸው የሚነሳባቸው ሰዎች አለ እና ሽፈራው የሚባል መድኃኒት አለ። እሱን ይሰዱበት ወይም አንተ ስጣቸው። ሽፈራው ታውቀዋለህ? እሱ መድኃኒት ይሰዱበት። አትናደዱ፣ አትበሳጩ። እና ኡስታዝዬ አመሰግናለሁ በጣም እኔ ከልቤ በጣም ነው የምወድህ። በጣም ነው የምር። ስለ ቤልዜቡል ልንገርህና እንጨርሳለን ኢንሻአላህ። ቤልዜቡልን ታውቀዋለህ? ቤልዜቡል የሚባለው የዝንቦች አለቃ ነው መሰለኝ አይደል የሚባለው? እንትኖች ሲያመልኩት የነበረ እኮ ነው ራሱ የባይብል ላይ የሚያስቀምጠው ማቴዎስ 12:24 ላይ ታገኘዋለህ። ራሱ ቤልዜቡል የሚባለው የዝንቦች አለቃ የሚባል እንትን ነው ራሱ ጣዖት ነው እንጂ ጋኔል አይደለም። ራሱ በሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኘዋለህ። የአቃሮን አምላክ ቤልዜቡል የሚባል አለ። በዓል ማለት ጌታ ማለት ነው። ዘቡ ማለት ደግሞ ዝንብ ማለት ነው። የዝንብ ጌታ ማለት ነው በዓል ዘቡ ማለት። ጣዖቱን ነው በኋላ ላይ የወሰዱት ማለት ነው። ጣዖቱን ነው ወደዚህ የወሰዱት ማለት ነውና እንትና ደግሞ የሚባል አለ። ምናልባት ሰምተህ ከሆነ አላውቅም። የቤልሆር የሚባል አለ። ቤልሆር ማለት ምናምንቴ ማለት ነው። ለሰውም ይውላል ቀጥቅሱ። ቤልሆር ምን ላይ ነበር የተጠቀሰው? ከቤልሆር ጋር ምን ህብረት አለው? ቆሮንቶስ ላይ ሁለተኛ ቆሮንቶስ 6:15 ላይ 6:15 ላይ ቤልሆር የሚለው የተቀመጠው በዕብራይስጥ ቤሊያል ከሚል ነው የመጣው። በግሪክ ቤሊያል የሚባለው ማለት ቤሊያል የሚለው ምናምንቴ ማለት ነው ትርጉሙስ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 12 ላይ ታገኘዋለህ ቃሉን። ምናምንቴ ሰው የበደለኛ ልጅ በጠማማ ላይ አፍ ይሄዳል ይላል። ምናምንቴ ለሚለው የገባው ቃል ቤሊያል ነው፣ ተመሳሳይ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እንደዛ ነው። የኤሊ ልጆች ምናምንቴዎች ነበሩ፣ ያህዌን አያውቁትም ነበር ይላል። ምናምንቴዎች ለሚለው የገባው ቃል ተመሳሳይ ነው። ቤልሆር የሚለው ቃል ነው የገባው እዚህ። ቤልሆር ማለት ምናምንቴ ማለት ነው እንጂ ሴጣን ማለት አይደለም። ብዙ ሰዎች አሁን እንደዛ አድርገው ነው የሚያስቡት። ቤልሆር የተባለው ሴጣን ነው ይላሉ። አይደለም። ክርስቶስ ከቤልሆር ጋር ምን መስማማት አለው ማለት ከምናምንቴ ጋር ምን መስማማት አለው እያለው ነው ያለው። በሚገርም ሁኔታ እኔ ራሱ በዛ ነበር እኔ ልክ አሁን አንተ እንዳልከው ከሰይጣን የሆነ ነገር ጋር ከእርኩስ መንፈስ ጋር እንደዛ አድርጌ ነበር። ግሪክ ሚቶሎጂ ነው አብዛኛውን እኮ የባይብል አዲስ ኪዳን ላይ ያሉ ነገሮች በአጠቃላይ ግሪክ ሚቶሎጂ ናቸው። ራዕይ ዮሐንስ ታስታውሳለህ አይደለ? ራዕይ ዮሐንስ 9 ላይ የጥልቁ መልአክ የሚባለው በዕብራይስጥ አብዶን ምናምን የሚባለው የጥልቁ መልአክ የተባለው ታስታውሳለህ? ቁጥር 11 ላይ በእነርሱ ላይ አንበጦቹ በላያቸው ላይ ንጉሥ አላቸው አለ። የጥልቁ መልአክ ነው ይልና ስሙ በዕብራይስጥ አብዶን በግሪክ አፖሊዮን ይባላል። አፖሊዮን የሚባለው ግሪክ ውስጥ አማልክት ያለው ነው። ከጁፒተር ጋር የተጣላው ማለት ነው። አታስታውስም? ሲሰወርባቸው ጁፒተር ሲሰወር አፖሊዮን አምላካቸው እኔ ነኝ ብሎ ሲላቸው ከዛ በኋላ አይ አንተ አምላካችን ልትሆን አትችልም ብሎ ጦርነት ተፈጠረ። ከዛ ተያይዘው ወረዱ እና ሀዴስ እነ እንጦሮጦስ ምናምን አብሮት ነው ያሉት። እንጦሮጦስ የሚባለውም አንደኛው አምላክ ነው። እንጦሮጦስ የሚባለው ሀዴስ የሚባል አለ። ሀዴስ ማለት ያው መቃብር ነው። ትርጉሙ ላይ ይወት መሰለኝ እንጦሮጦስ ምናምን ላከን ምናምን ነገር ነው ያነበብኩት። እንጦሮጦስ ማለት ያው ጴጥሮስ ላይ አለ። ወደ እንጦሮጦስ ላካቸው ይላል የተጋቡትን መላእክቶች
የተጋቡት መላእክቶች በእንጦሮጦስ ውስጥ ነው ያሉት። አሁን ወንጌል ላይም አለ መሰለኝ ወደ ጥልቁ እሱ ወደ ጥልቁ ነው የሚለው ወደ ጥልቁ እኮ ትርጉሙ ላይ ወደ እንጦሮጦስ ይላል። አይ እንጦሮጦስ ግሪኩም ላይም የለም ምንም ላይም የለም። እንጦሮጦስ የሚለው የምታገኘው ጴጥሮስ ላይ ነው የምታገኘው። ኦኬ ሁለተኛ ጴጥሮስ ምዕራፍ 4 ምናምን አካባቢ ላይ በቃ ላይ አላስታውሰውም። አመሰግናለሁ። ይሄ እኮ ስክሪፕቶ እኮ ይዤ እኮ መማረው ትምህርት ነው እኮ እየጻፍኩ እና ደስ ይለኛል። አንዳንድ ጊዜ ማን ሰምቶ ማያውቁ ስሜት ስለሚሰሙ እኮ ነው የሚያናዳቸው። ከሙስሊም አንደበት እንዴት ባይብልን ሰው ይማራል ይላሉ። ባይብል እንዴት ይማራል? እኔም እኮ ችግር የለውም እኮ የሚጠቅመኝንና ለእኔን የሚያንጸኝን የእውቀቴን ደረጃ ከፍ የሚያደርግልኝን ነገር ቁጭ ብዬ ብማር ምንም ይሄ እኮ ክፋት የለውም። እንዴት የሚባል ነገር የለም። በቀና ልብ ከታየ ዋናው ግን ወዲዬ ቀና ልብ ይጠይቃል። ዝም ብሎ ይሄን ባንድ የሚመጣ ነገር አይደለም። እውነት ነው። በጣም ነው የማመሰግነው። እሺ ኑርልኝ፣ ክበር የለውም። ጊዜ ሰጥተህ ስላዳመጥከን እናመሰግናለን። ቴንክ ዩ። እሺ ኡስታዝዬ። እሺ ነቃ እንለያይ መሰለኝ። እዚህ ጋር ዙዙን አስገቧት። አንዳንድ እየጻፈች ነው የነበረችው። ጨለማ ላይ ያጨለመው ረያን ይባላልና ብለው አልወርድም አለኝ። እንዴት እንደሆነ አላውቅም። እምቢ አለ። ስታክ አረገ። አንዳንዴ እንደዚህ አይነት ነገር ይመጣል። እምቢ አለ። ቀንም ሲያስቸግረኝ ነበረ። ያስቃል። አብርሽን ነው በገንዘብ ተገዝተው የሚሉት። እንደፈረደበት እኮ እኔ ለስንቱ ከፍዬ እችላለሁ። ምን አለ ሀብታም ብሆንና የቱ ጋር ነው? ባቢሎንን ገዝቶት ነው ይላሉ። ኦፓልን ገዝቶ ነው ይላሉ። እኔ እኮ ግራ ገባኝ እኮ ገንዘብ እየከፈለን የሚያሰልሙ ይላሉ። እንደ ባለ ሀብት አደረጉኝ እኮ። እኔ እኮ የትኛው ካምፓኒ ሲኖረኝ ነው እንደዚህ የምከፍለው? የትኛው ካምፓኒ ነው የኔ? ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ፣ ልጆች አሳዳጊ ነኝ። ልጆች አሳዳጊ ነኝ እኔ። ከእጅ ወደ አፍ ያለው ሰው ነኝ። ሀብታም ነው የምታደርጉኝ። እንደው ፈርዶብኝ ራስ አውርተን ማናቀውን አንድ ቀንም በውስጥ ተጻጽፈን ማናቀውን እኔ ከማንም ጋር አልገናኝም እኮ ኢቭን ከሙስሊሞች ጋር አልገናኝም እኮ። የሚገርምህ አሁን ቲክቶክ ራሱ በኢንቦክስ ሰው ማድረግ አይችልም። እኔ ጋር ዝግ ነው እና ከማንም ጋር አልገናኝም እኔ እና በቃ ፈርዶብኝ። አንድ ሰው ከሰለመ ገንዘብ ከፍሎ ነው ይላሉ። ምን ይላሉ? ይሄ ሁላ ገንዘብ ከየት ነው የሚመጣው? አይ ትንሽ ቆሽ ታሮ ነው ኡስታዝዬ። እሺ የቆሽት ሰፈር ትንሽ ነደድ ብላ ነው። ያው ቀስ እያለን ማራገብ ነው። ታደስ እንደዛ ነው ከሚያደርጋቸው። ይገርማል። እንደዛ ነው እኛ ጋር ሲመጡ እንደዛ ነው ወዮ ይላሉ። እንደዚህ አይነት ነገር ቱ ዘ ፖይንት አፍጥጦና አፋጦ አገጦና ተንጋጦ ሲመጣባቸው ቆሌ ተገፎና ቆሽ ታሮ ሰማይ ተንዶ ሊጫነን ነው፣ ምድር ተከፍቶ ሊውጠን ነው ይላሉ እኛ ጋር ሲመጡ። የምሬ ነው እኮ የምልህ። የምር ቆይ ምን ቢያዩብህ ነው እውነት? በቃ አንዳንድ ጊዜ እኮ ፈልጋለሁ እኮ ምን አለ በቃ አንዳንድ ነገር ማለት ነው እውነት። አንድ ነገር ደግሞ እኔ ሁሌ ስታወራ በቃ ጨዋ በሆነ ደንብ ነው ስታወራ። የምር እኔ ቃላቶችን ይገዙኛል። ገብቶሃል አይደለ? ፊት ለፊት እኔ አሁን የሚመቸኝ ሰው ካለ በጣም እንደሚመቸኝ እነግረዋለሁ። የማይመቸኝ ካለ ደግሞ አንተ አትመቸኝም ብዬ ሳላስመስል እውነቱን እነግረዋለሁ። ግን አብዛኛውን ሰው ግን እንዴት እንደዚህ እንደው በውርጅብኝ እንደሚነሳብህ ያው ስለምበልጣቸው ነው። አትፍረድባቸው። እነሱ ጋር የሌለው ነገር አንተ ጋር ስላለ በእነሱ ጫማና በእነሱ መስመር ስለማትሄድ ከፍ ብለህ እየበረርክ ስለሆነ ለምን እንደዛ ሆነ ነው ይመስለኛል። ስለዚህ ያው ምንም ማድረግ አትችልም። ወደ ሰውን በግዳቸው ያው እያለቀሱም ቢሆን አንተ ትቀጥላለህ። አዎ አየህ፣ ባጢል የተባለ ነገር በሐቅ ፊት እሳት የነካው ሰም ነው
ፀሐይ ያየው ቅቤ ነው፣ ነፋስ የጎበኘው አዋራ ነው። ለዛ ነው ምክንያቱ ይሄ ነው። ያ በጣም ምን አግኝተውብህ ነው? በእውነት ግራ ግብት ይለኛል። ያው ሀቅ ነው። ሀቅ ይጠላል እኮ ሁሉ ጊዜ ሀቅ የያዘ ሰው ይጠላል ራሱ። እኔ ምንም ሀቅ የለኝም። ሀቄ እስልምና ነው። እስልምና ነው ራሱ ማለት ነው። ምክንያቱም እንደዛ ነው። ባጢል በሀቅ ፊት እሳት የነካው ሰም ነው ብለናል። ፀሐይ ያየው ቅቤ ነፋስ የጎበኘው አዋራ ነው። መቋቋም አይችልም። ለዛ ነው እንጂ ለዛ ነው አንዳንዴ እኮ እስቲ ለምንድን ነው ያልሰለማችሁት በቅንነት እስቲ ማወቅ እንፈልጋለን ብለህ ስታስገባቸው ከዛ ያንተ መሐመድ ምናምን እያለ ስድብ ይጀምራል። እኛ እኮ ጥያቄ ጠይቁ አይደለም ራሱ በስነ ስርዓት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከጭንቅላታቸው ላይ ቅማል ትቀምል ነበር ይላል የእንግሊዝኛው ሐዲስ ላይ። የእንግሊዝኛው ሐዲስ ላይ ማለት ይላል እንደዛ። እንግሊዝኛው ላይ አረብኛው ላይ ፀጉር ታበጥር ነበር ነው የሚለው። ቅማል የሚል ነገር የለውም። ቅማል በአረብኛ ቀምል ነው። በአረብኛ ራሱ ቅማል የሚል ነገር የለውም። እንግሊዝኛው እንደዛ ይላል። እና ይመጣና ጠይቁ ስትባላቸው ያ ቅማላም ሰውዬ ይልሃል። ይመጣና አይባልም እኮ በጣም ቅማል እንዴት ነው? አዎ ቅማል ቢኖርባቸውም ኦንቶሎጂካል ነው ዲፈረንሱ፣ ሜታፊዚካል አይደለም ችግሩ። ነብይነታቸው የሚነካ ነገር የለም። በቃ ቅማል ስላለባቸው እንደዛ ከሆነ እኮ መግልም አንድ ሰው ሊኖርበት ይችላል። ሰው ነውና ራሱ ማለት የግድ ከንጽህና ጉለት ብቻ አይደለም። አንዳንዴ ዝናብም ዘንቦ ምናምን ቅማል ሊኖር ይችላል። ኦኬ ከንጽህና ጉለት ነው ብለህ ልታስብ ትችላለህ። ግን ያ ኦንቶሎጂካል ነው ራሱ ሜታፊዚካል አይደለም። ሜታፊዚካል ማለት ነው እንዴት ነው ቅማል አላቸው እንዴት ነው ምናምን አንድ ነብይ እንዴት ቅማል ነው እንደዚህ ብለህ በቅነት በጠይቅ እኮ መልስ ትሰጣል። ይመጣና ያ ቅማላሙ ሰውዬ አንተ የምትከተለው ይላል። ይመጣና አይሻ ረሱል ሰለላሁ ዐለይሂ ወሰለም በ9 ዓመቷ ለምን አገቧት ብለህ መጠየቅ ትችላለህ። ይሄ ሬፒስት ምናምን ያሽማግሌ ምናምን ነገር እንዲህ አይነት ነገር አፕሮች እያደረገ እንዲህ አይነት ነገር ምክንያቱም ተረጋግተው ማውራት እኛ ጋር አይችሉም። ተረጋግተው ካወሩ እንደሚሰልሙ ያውቃሉ። በጣም ብልግና ነው እውነት። ቃላት አንዳንዴ እኮ አመራረጥ እኮ አለ እኮ የመጣልህን ነገር እኮ ደግሞ መናገር አይጠበቅብህም። የእውነት ቃላትህ ራሱ እኮ ሰዎች ልብ ላይ እኮ ገብቶ እኮ የሚያርፈው በጣም ተቀባይነትን እኮ የምታገኘው የምትናገርበት የቃላት እኮ ዘይቤ ለአድማጭ ወይም ለተቀባይ እኮ የሚመጥነው ነው ነገር እኮ ሳገኘው ነው እኮ እኔ እናንተን አሁን እኮ እዚህ እኮ በሰላም እኮ ያገናኛል። አንተ የምትናገርበትም የንግግር ስልትና መንገድ እኔ የምናገርበትም የንግግር ስልትና መንገድ ነው። እኔ እዚህ ጋር አሁን መጥፎ የሆነ አማርኛ ብናገር እርግጠኛ ነኝ አንተም በቃ ሰው ነህና ማለት ነው። ግን እዚህ ሁለታችንን የሚያግባባን የምንናገርበት መንገድ የምንናገርበት ነገር በጣም ሁለታችንም እንድንግባባና እንድንስማማ ምን ብሎናል አድርጎናል። ስለዚህ ሰው የሚናገርበትን መንገድ ማወቅ አለበት። ዝም ብሎ እንደመጣለት መለጠፍ የለበትም። እንደመጣለት የሆነ መለጎድ የለበትም። የምናገረው ነገር ሰሚው ላይ ምን ነገር ያመጣል ብሎ ማሰብ አለበት። ይሄ እኮ ነፍስ የማዳን ስራ ነው አይደል? እየሰራን ያለ ነው። ንቁቁር አይደለም፣ ብሽሽቅ አይደለም፣ የሆነ እንደው ጦርነት አይደለም እኮ እየፈጠርን እኮ ያለ ነው እኮ አይደለ? በቃ አንተ ወደ እኔ ወይም እንድትመጣ እኔ ደግሞ ወይም ወደ አንተ እንድመጣ ነው። በቃ ይሄ የማዳን ስራ እስከምንሰራ ድረስ ነፍስ አድን ስራ እስከምንሰራ ድረስ በዛ ነገር ደግሞ መቀለድ የለብንም። በእድሜያችን ላይ መጫወት የለብንም። አንዳንድ ጊዜ እኮ በጣም ትልልቅ ሰዎች ሆነን እንደ ህፃን የሚያደርገን ነገር እኔ በጣም ይደንቀኛል። ከባድ ነው። ብቻ ፈጣሪ ለሁላችንም ማስተዋሉን ያድላል። እንደዛ ነው የሚባለው። ልቦና ይስጠን ሁላችንም። አይነ ልቦናችንን አላህ ያብራልን። የእውነት በጣም እንደዚህ የሚቻኩሉ የሚጣደፉ የሚንቀዠቀዡ የሚሯሯጡ በቃ ረጋ ይበሉ። በቃ ቀስ ብሎ በቃ ራሳቸውን ይመልከቱ። በቃ ምን እያረኩ ነው ብለው ያስቡ። ዘለው ባንዲ ፊት በቃ መንቀፍ ላይ መተቸት ላይ የሆነ በቃ አቃቂን ማውጣት ላይ ምንም አይጠቅምም። በቃ ለማዳን እስከመጣ ድረስ ሰዎችን ለማዳን ወደ ቀጥተኛ መንገድ ለማምጣት እስካሰብክ ድረስ ያንን ሰው በፍቅር በቅንነት በየዋህነት ዝቅ ብለህ ነው እንጂ እንደው በቃል አማርኛ በጣም ወንጭፈህ ወርውረህ ግንባር ለመምታት አይቻልም። ይሄ ተገቢም ስላይደለ ማለት ነው። እና ይረጋጉ። እኔም ባይ አንተ ጋር የሚገርም ነገር እማልነግርበት ምንም ምክንያት የለም ወንድሜ እስከሆንክ ድረስ ማለት ነው። እምነግርህ የሆነ አንተን ለመተቸት የሆነ አንተ ላይ ያለውን ነገር የሆነ ነገር ለማውጣት ሳይሆን አንተን ለመጥቀም እስከሆነ ድረስ አንተ ላይም የሆነ ነገር ባይ ኡስታዝዬ ብዬ መጥቼ በፍቅር በቅንነት ምን ልልህ እችላለሁ፣ ልነግርህ እችላለሁ። ገብቶሃል አይደለ? በዚህ መንገድ ብናስኬደው ገራሚ ይሆናል ብዬ አስባለሁ ሁሉም ነገር። እውነት ነው። አሁን መርካቶ አለ ና ግባና ገላግለን። ፎሎ አድርጉ ያ ጀማ። አብደላ
ኢብኑ መክቱም የሚባለውን አካውንት እንትን በሉ ማለት ነው። ፎሎ አድርጉ። የአይነ ስውራን ማህበር ነው። ፎሎ አድርጉ ኢንሻአላህ። ፎሎ አድርጉ። ፎሎ ማድረግ አትርሱ። ጊፍት ካላችሁ ጊፍት ስጡ። ዙዙን አካውንት ደግሞ ኢንሻአላህ ቅድም ያወራችን ዙዙ አይደለች እንዴ? በአብደላ ነው እንደሷ ነች። ምናልባት ሌላ ሰው እንደሆነ መሰለኝ። አዎ ዙዙ ነው። ታወራኝ ችግር የለም ይመስለኛል። ድምጻቸው አንድ አይነት ነው። ዙዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በአብደላ አላወራሁም ኡስታዝ። ማን ያወራኝ? በአብደላ አካውንት በአብደላ የዛ የሚዲያ እንትኗ ናት ትሆናለች። የሚዲያ ተቆጣጣሪ ትሆናለች። እኔ እኮ ችግር አለብኝ። የሴት ድምጽ እኮ በደንብ አለይም። ማንም ነው የሚሸውደኝ። ግን ጥያቄ ካላችሁ ችግር የለም እኔ እመልሳለሁ። አይ እንትን ብላለች አብራርታለች። ኢንሻአላህ ፕሮግራም እንይዛለን አንድ ቀን ማለት ነውና አርብ በስንት ሰዓት ነው የምትገቡት? ማታ 2:30 ዛሬ ያው እዚህ መጥቷል መሰለኝ። በኢትዮጵያ 2:30 ጀምሮ ወይ ወደ ቅዳሜ ያደረገውና የሚቀጥለው ሳምንት ኢንሻአላህ እኔ እመጣለሁ። አርፍጄም ቢሆን እመጣና እኔ ወደ 3:30 ምናምን አካባቢ ላይ ኢንሻአላህ እመጣና ትንሽ አስተዋውቃለሁ ማለት ነው። እዛ ቤት ውስጥ እንሆናለን ማለት ነው ኢንሻአላህ። ፎሎ ላድርግ አካውንቱን እስቲ። አንተ ቅዳሜ ስል ከሆነ ችግር የለውም እኔ ነው። አይ እንትን ማለት ይችላል። ፖስትፖን ማድረግ እንችላለን። አብሽሩ። ፎሎ አድርጌያለሁ። ኦንላይን ሲመጣ እንትን ማለት ነው። አስታውሱኝ እና ኡስታዝ ጀማልም መተዋል ምናምን ነገር በሉኝ ከረሳሁት፣ በሌላ ነገር ቤዚ ኮንኩኝ ማለት ነው ኢንሻአላህ። እሺ ኡስታዝ መርሐባ። አብዱ መርካቶ ገብቷል ኡስታዝ። ኦኬ አብዱ መርካቶ እንግዲህ መጽሐፍ ያስተዋውቅና እኛም እንውጣ ማለት ነው ኢንሻአላህ። በርቱ፣ ተበራቱ፣ ተከባበሩ። ያጀማ በጣም ኢምፖርታንት ነው መከባበር። ተዋደዱ፣ ተፋቀሩ። አንደኛውን ዝም ብሎ እንደው ከመሬት ተነስቶ የነፍስያ በጣም ከባድ ነው። አትጎነታተሉ፣ ተከባበሩ። በተቻለ አቅም ሙስሊም ወንድሞቼ እና እህቶቼ አትሳደቡ። ክርስቲያኖች ሲሳደቡ እንኳን ካያችሁ ለአድሚን ሪፖርት አድርጉ። አትሳደቡ። ምንም አይነት ስድብ ሐራም ነው፣ የሰው ሀቅ ነው። በተውበት እንኳን አይመለስም። ራሱ አታገኙትም ያን ሰው ይቅርታ ለማለት እንኳን እድሉ የላችሁ። በተረፈ ከክርስቲያኖች ጋር ደግሞ ተከባበሩ፣ አክብሯቸው፣ ሀሳባቸውን አክብሯቸው፣ አትስደቧቸው። እምነታቸውን አታንቋሹ፣ አታብጠልጥሉ፣ አታበሻቅጡ። በጣም ነውር ነው። ራሱ ተከባብሮ ሀሳብ መቀየር ይቻላል። ካልሆነ ግን ቢቀር ይሻላል። ከጥቅሙ ጉዳት አለው። እነዛ ሰዎች ወደ ኢስላም እንዲመጡ ከተፈለገ በአግባብና በስርዓት እንትን ማለት አለብን። ዳዋ ማድረግ አለብን። በአኽላቅና በአደብ በስነምግባርና በግብረ ገብ ሞራልና ኤቲክስ ባለበት ነገር መነጋገር መቻል አለብን ማለት ነውና ኢንሻአላህ እና በተቻለ አቅም ተከባብሮ ያለ ነገር ነው መሆን ያለበት። ፕላትፎርሙን ለጥሩ ነገር እኛ እንጠቀምበታለን። ሰዎች ለኔጌቲቭ ነገር ለመደበሪያም፣ ለምንም፣ ለገንዘብም፣ ለቢዝነስም፣ ለመበሻሸቂያም ዝም ብሎ በቃ ለአሉባልታም ለሐሜትም ይጠቀሙበት። አይመለከታችሁም። እናንተ ግን በጎ ነገር ተጠቀሙበት፣ ለኸይር ነገር ተጠቀሙበት፣ አጅር ለሚያስገኝ ነገር ተጠቀሙበት። ሰዎችን ወደ አላህ ለመጣራት እንጠቀምበት ሁላችንም ለማለት ፈልጌ ነው። አፉ በሉኝ። ያው ምክር አበዛው መሰለኝና ዝም ብሎ ጢባራም ነገር ነው እንዳትሉኝ። ኦኬ አብዱ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። ተገለጥኩኝ እኮ ሳላስበው። አይ ወይኔ መጽሐፍ የምትፈልጉ አዲሱን የኡስታዝ ወይድ መጽሐፍ የምትፈልጉ ይኸው መግዛት ትችላላችሁ። አዲስ አበባ አለ የመጽሐፍ አዲስ አበባ፣ አዳማ፣ ጅማ፣ ደሴ፣ ኮምቦልቻ፣ ሀዲያ ሆሳዕና፣ አጋሮ የትም ሀገር ያላችሁ መግዛት ትችላላችሁ። እንዲሁም አዲስ አበባ ከሀገር ውጭ ደግሞ ዱባይ ሁሉም ቦታ፣ ጂዳ፣ ሪያድ እና መዲና አለ፣ ሳውዲ አረቢያ እና አውሮፓም አሜሪካም ሌላም ቦታ ይላካል በፖስታ ቤት እና አናግሩኝ በውስጥ ስልክ ቁጥሬ በስር ላይ ያለ በዋትስአፕ በቴሌግራም ነው። አውሩኝ በውስጥ ድሬዳዋም ይላካል የትም ቦታ።
ስልክ ቁጥሬን ከፕሮፋይል ስራ አለ አውሪ በዋትስአፕ ሳውዝ አፍሪካም ይላካል ዩኤስኤም ይላካል። አውሪኝ በውስጥ ሞያሌም ይላካል፣ የትም ሀገር ይላካል። ብቻ አናግሩኝ በውስጥ ይመጣላችኋል ኢንሻአላህ። አንዴ ስልክ ቁጥሬን ላስቀምጥላችሁ ታች እና በዋትስአፕ እና በቴሌግራም ማውራት ትችላላችሁ። ሌላ ደግሞ ባልትና የሚፈልግ ካለ ይላካል። ባልትና ሽሮ፣ በርበሬ፣ በሱ ምናምን፣ ተልባ፣ ማር እልካለሁ የትም ሀገር እና አናግሩኝ። መጽሐፍ ብቻ አይደለም እልከው። አንተ ነው ያመረትከው? እሽቲ የምትሸጥ ልጅ አለች፣ አስገባት እና የእሷን የምናስተዋውቅላት እና እንውጣ። እኔማ እንዴት ለማትከ ብዬ እንግዲህ ማስረጃ ሊጠይቅ ነበር። በቃ አናግሩኝ፣ በውስጥ አናግሩኝ። ስልክ ቁጥር ስትፈልጉ ማለት ነው የአብዱ መርካቶን ፎሎ አድርጉት። እስኪ አንድ ጊዜ ፎሎ አድርጉትና ከዛ በኋላ ስትነቁት ውስጥ ላይ ይቀመጥላችኋል። እሺ አብዱ መርካቶ ኡማሲም አለሽ? አዎ አለሁ። አይ በተጋጋሚ ኮሜንት ጻፍሽ ነበር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። በቀደም አንድ ካለፈ በኋላ ላይቡ ካለፈ በኋላ ነው ያየሁት የሰማሁት። የሆነ ሰው ኡስታዝ አይሰማም። ሙአሲም ተቋርጠሻል። አይሰማም? አሁን ትሰማያለሽ? አዎ በቀደም ዕለት እየሰማሁ ነበር። ላይቭ ላይ አልነበረም። ከተቀዳ በኋላ በዩቲዩብ ስሰማው የሆነ ሰው ለኡስታዝ ስለ ላይፍ ኢንሹራንስ ጠየቀውና እሱ ላይ ትንሽ ማብራሪያ ጥያቄውን ሲጠይቀው በትክክል የጠየቀው አልመሰለኝም እና አይ ቲንክ ኡስታዝ ይቻላል ብሎታልና እስቲ ኡስታዝ ልጠይቀው ነበር። ወጥቷል ኡስታዝ? አለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙዋሲ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ሰውየው ሲጠይቅህ እንደሚቻል አርገህ ነገርከው። ጥያቄውን በትክክል በግልጽ አርጎ የሰጠሃል መሰለኝም እና እስቲ እዛ ላይ ትንሽ አይ ቲንክ እዚህ ሐራም ነው እንደሚሉ ነው ማቀውና ጥያቄ ምንድነው የጠየቀኝ? ምን ብሎ ጠየቀኝ? እሱ ሲጠይቅህ ላይፍ ኢንሹራንስ ይቻላል ወይ በየወሩ እየከፈልኩ ያው ሰው ሲሞት የሚሰጠው ማለት ነውና እንደሱ ግን አይደለም። ለምሳሌ አሁን እኔ 20 ብር በየወሩ የሆነ 19 ከ19 ኢንሹራንስ ላይፍ ኢንሹራንስ ገባ እነሱ የሚሰጡኝ ነገም ልሙት ዛሬም ልሙት ለቤተሰብ የሚሰጠው 125,000 ወይ 250,000 ምናምን ነውና እሱ ነገር አይ ዶንት ቲንክ የሚቻል አይመስለኝምና እስቲ እኔ እንደዛም ብሎ የጠየቀኝ እንደዛ የህይወት ኢንሹራንስ ብሎ የጠየቀኝ ሰው አላስታውስም፣ መመለሴንም አላስታውስም። ምናልባት ኡስታዙ እሱ እንዳይሆን እንደዚህ የመለሰው እኔ ያልኩት ኢንሹራንስ ብዬ ያልኩት ነገር ምንድነው ምናልባት የመኪና የቤት ምናምን ሊሆን ይችላል። ለምሳሌ ቤት መኪና አንዳንዴ ሲበላሽ ቴሌቪዥን ሊወድቅ ይችላል ተብሎ ሲታሰብ
እነዚህ የሞባይል ነገሮች ምናምን ነገር ኢንሹራንስ እንደሚገባ ቃለሁ። የህይወት ኢንሹራንስ ግን የሚባለው ነገር አላውቅም፣ እኔ እውቀቱም የለኝ። አዎ ላይፍ ኢንሹራንስ ብሎ ነበር የጠየቀህ። ለዛ ነው እኔም እርግጠኛ በደንብ እንትን አላለህም። አዎ አላስታውስም፣ ወይ እኔ በደንብ አላዳመጥኩትም፣ ወይ እሱ ደግሞ ላይፍ ኢንሹራንስ ብሎ በትክክል ወይ አልነገረኝም። በትክክል አልነገረኝም። ስለ ላይፍ ኢንሹራንስ የማውቀው ነገር የለም። ራሱ መኖሩንም ሰማለሁ፣ ምን እንደሆነም አላውቅም። ራሱ ኖርማል ማለት ነው። ሰው ሲሞት ከዛ በኋላ ምናምን ነገር ይበሉ እንደዚህ ሲሉ ሰምቻለሁ፣ ግን እኔ ብዙም ቦታም ትኩረት ሰጥቼው አላውቅም። እውቀቱ የለኝም። ግን ይሄኛው የመኪና የሞባይል የቴሌቪዥን የምናምን ከሆነ እንደሚቻል አውቃለሁ። እሱ ራሱ ማቆ ማለት ነው። ሬንት ምን እንደሚባለው ኢንተረስት ካለው ነው የማይቻለው። አንድ ነገር ኢንተረስት ካለው አይቻልም። ያ ይሄኛው ላይፍ ኢንሹራንስ ላይክ ያልሰጠኸውን ገንዘብ ነው ሞስሊ የሚሰጠው እና ሰው ሲሞት ለምሳሌ እኔ ዛሬ በየወሩ ለ250,000 ብር $20 ብገባ እውቀቱ የለኝም። እንደሱ እሺ እንትኑ ቪዲዮውን ካገኘሁት በመሴንጀር እልክልሃለሁ መልሼ ቪዲዮውን ሰርች አረገውና ምናልባት ሲጠይቀኝ አጋጣሚ ክሊር አድርጎ አልጠየቀህም። ሲጠይቅህ ክሊር አድርጎ አልጠየቀህም። ምናልባት ጢምቢሬ አንዳንዴ ሰዎች ሲጠይቁኝም ጢምቢሬ ዞሮ ይሆናል እና ጢምቢሬ ዞሮ ሊሆን ይችላል። በዛ አይ ነው እሱ አጠያየቁ ልክ አልነበረም። ለዛ ነው ከዛ ከሆንኩኝ አስተካክላለሁ። ባይሆን ኢንሻአላህ ካገኘሁት በእንትን እልክልሃለሁኝ በመሴንጀር ቪዲዮውን ራሱን። እሺ ኢንሻአላህ። ኦኬ ሰላም አለይኩም ጀዛከላህ ለሰጣችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንም አይደለም። ባላ አስገቡኝ ምትል ልጅ አለች፣ የሆነች ልጅ አለ አስገቧት። አብዱ እስከዛ ማስታወቅ ትችላለህ። የምትፈልገውን ነገር አስገቡኝ እያለች ነው። መግባት የሚፈልጉትን አስገቧቸውና ቶሎ ቶሎ እንትን ይበል። ኦክቶበር አሁን ነው እንደምትመጣው። አንተ ደግሞ ቀን ላይ ምጠፋ ና ሰላም በለንና ውጣ እስቲ ና እስቲ ሰላም በለንና ውጣ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝዬ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። አይ ብዙ ነገር አይደለም ወላሂ እንትን በማግኘታቱ በጣም ደስ ብሎኛል። እድለኛም ነኝ። ላገኘው በጣም ፈልግ ነበር። እኔም ሰለምቴ ወንድማችሁ ነኝ። እንትን ፈልጌ ነበር መጽሐፎችን፣ ይሄ ያንተ እትም መጽሐፎችን ፈልጌ ነበር ማለት በፒዲኤፍ ምናምን ካለ ምትልክልኝ ነገር ካለ ፈልጌ። እኔ ያሉት አሁን ያሉት ሱዳን ነኝ። ታዲያ ሱዳን እኮ ይላካል መጽሐፍ፣ ምን ችግር የለውም እንላክላ። አይ መጽሐፉን ሳይሆን በፒዲኤፍ ቢሆን ይቀለኛል፣ ያለበት ቦታ በረሃ ስለሆነ። አይ ፒዲኤፍ የለንም። አፕ አለን። አፕ ልስንስጥህ አፕ በፒዲኤፍ ኢንሻአላህ እናዘጋጅላችኋለን ብለን አስበናል። በፒዲኤፍ ቆንጆ ነገሮችን እናዘጋጃለን። ትንሽ አሁን ጊዜ አጠረን፣ ጊዜና ጉልበት አጠረን እና ኢንሻአላህ አላህ ጊዜያችንና ጉልበታችን እንዲባርክልን ዱአ አድርጉልን። አፕሊኬሽን አለን፣ ዌብሳይት አለን ኢንሻአላህ ለጊዜው ማለት ለራ ማስታወሻ እንዲሆን ማለት ነው። ግን በእንትን ደረጃ በፒዲኤፍም እናዘጋጅላችኋለን ኢንሻአላህ። እሺ ችግር የለም። በቃ እሱን ራሱ እንትን በሉኝ በቃ። በነገራችን ላይ ከሰለምክ ስንት ጊዜ ሆነ? አሁን ኦልሞስት ወደ 4 አመት ምናምን። አሁንም ሰለምቴ ነህ? አዎ ማለት ያው ከዛ ወደዚህ ስለመጣሁ አሁንማ ነበረውኛለሁ። አዎ ማለት እንትኑ ማለት አሁን ያው ስመጣ የሆነ ቤት ስገባ አሁን ያው ሰለምቴ ነበርኩኝ ምናምን አይደለም እኮ ዝም ብዬ ነው የምቀላቀለው። ለምሳሌ የሆነ ምክንያት ሲጠየቅ ምናምን ዳዋለ ሲዮ ምናምን እኔም ነበርኩኝ ምናምን ብለህ ታወራለህ። 20 ዓመት ቆይቶ ሰለምቴ ነኝ የሚልም ሰው አለ። ወርቁ ልጁ ልጁ ራሱ አድርጎ ምን ብሎ የመስጊዱ ኢማም ሆኗል። እሱ ግን ሰለምቴ ነኝ ይላል እስካሁን እና እንደዛ ልትናደና አብሽር። አዎ እናርማለን እንግዲህ አብሽር። ለጨዋታ ያክል ነው ያልኩህ፣ ምንም ችግር የለውም ይፈቀዳል። ራሱ ሰለምቴ ነኝ ብትል እና ዌብሳይቱን እንዴት ነው ማግኘው? አፕሊኬሽን አለለ፣ አፕሊኬሽን ተጠቀም። በምን እንዴት ነው ማግኘው? ራሱ አለለ
እያሳየህ ነበረ። ቴሌግራም አለህ ወንድማችን ጆ? አለኝ። በቃ ቴሌግራም ላይ እንትና ቴሌግራም እንዴት ነው እኔን የምታገኝ? እዛ እልክልሃለሁ። ይሄን እልክልና ታወርደዋለህ። ወይንም ደግሞ ስልኬን ላስቀምጥልህ ወይስ ታስቀምጥልኛለህ? ኃይል በለው ኢንቦክስ አድርግልኝ። እሺ በውስጥ ስልክ ቁጥርህ ላስቀምጥ። ግባና አብዱ መርካቶን ስልክ አንሳ በሉት ተብለሃል። ስልክ አንሳ በሉት። የሆነሽም ልጅ አንዱ አድሚን ጋር መጣ። ምን እንዳለች ታውቃለህ? ቀጥረኝ ጠፍተሃል አንዋር መጥቼ ስልክ አታነሳም ብላ እናት ጋር መጣ ነበር አንዷ ማለት ነው። እና ለምንድን ነው አንዋር ነኝ ብለኸኝ ስደውል የማታነሳው? ልክ አይደለም ብላለች። ነገረችኝ። ጁሙአ አካውንት ላይ እኮ ገብቼ መስጊድ ልሰግድ ገብቼ ይደውላሉ። እኔ ስልክ ጥዬ ነው የሚሄዱት የምሰራበት ቦታና የሚል አካውንት ሴት እንደሆነች እያወቁ እንደ ወንድ ነው የሚያወሯት እራሱ ሲያወሯት እና እንደሚገርም እኮ ያስቃል። በውስጥ ጽፌ እላለሁ ኢንቦክስ አድርጌ እላለሁ። እሺ ጆ፣ እሺ ብራዘር ዩዘር እንዴት አፉ በለን። እንግዲህ ቦታ ስላልነበረ ነው ያልገባኸው። አብሽሩ። አይ ያለኝም ቻርጅ አንድ ስለሆነ ቶሎ ጥያቄን አቅርቤ ለማውጣት ነበረ። እሺ ኡስታዝ ይሰማላ? በደንብ የመጀመሪያ ጥያቄ በእንትን ላይ ማለት ነው በክርስትናው ላይ ማለትም ያው የሶስትዮሽ አምልኮ ከግሪክ ፍልስፍና እንደተወሰደ እንትኖች ምናምን አይተን ነበረ። ያው ከዚህ በፊት የተወሰነ ስልጠናዎችን ነበረ እና ግን የሀገራችን ማለትም ይሄ ኦርቶዶክስ የሚባለው በወቅቱ አህዳዊ ነበረ ያኔ ማለት ነው። ይሄ ሶስትዮሽ አምልኮትን ሲቀበሉ አህዳዊ ከነበረ እንዴት ወደ አሁን ወዳለው አስተሳሰብ የመጣው? ማለት የዛን ዘመን የነበሩት እና አፄ ካሪ ምናምን ሐነፊ ናቸው የሚባል ነገር ሰማውና እንዴት ታየዋለህ? አልነበሩም፣ ሐነፊ አልነበሩም። ኢትዮጵያ ውስጥ ሲገባ ኦልሬዲ ትሪኒቲ ትምህርት የሚባለው ቢልድ ሆኖ ነው የገባው ራሱ ማለት ነው። እናት ናቴዎስ ከተነሱ በኋላ ምንም ካለ በኋላ ነው ማለት ፍሬምናትስ እኮ ነው ለመጀመሪያ ጊዜ ያስገባው ማለት ነው። ከዛ በፊት እንደውም ኢትዮጵያዊ ጃንደረባ የሚባል ገብቶ ነበር፣ ግን ሰስቴን አላደረገም። ሳቹሬት አደረገ፣ አላስፋፋውም። በቃ አምኖበት ነው የመጣው ተቀብሎ። ሐዋርያ ሥራ ምዕራፍ 7 ላይ ታገኘዋለህ፣ ማነው ምዕራፍ 8 ላይ ታገኘዋለህ ስለሱ ማለት ነው ታሪክ። በተረፈ እንደዛ ነበር የሚባል ነገር የለውም። በባቢሎን ምርኮ ጊዜ በ606 አካባቢ ላይ በ606 አካባቢ ላይ አይሁዳኖች ገብተው ነበረ እዛ ኢትዮጵያ ውስጥ ማለት ነው። አይሁዳኖች ነበሩ በባቢሎን ምርኮ ጊዜ ናቡከደነፆር በተነሳበት ሰዓት ላይ በስደት እንደገቡ የሚያሳዩ የታሪክ ማስረጃዎች አሉ አርኪኦሎጂካሊ። በተረፈ የአንድ አምላክ አስተምሮት የነበረው ዋቄ ፈና ነው የነበረው የአንድ አምላክ አስተምሮት ያለው መጀመሪያ ሲጀመር አመሰራረቱ ኢትዮጵያ ውስጥ የነበር ምናልባት ነብይም ተልኮ ሊሆን ይችላል አናውቅም። ግን ዋቄ ፈና የሚባለው ነገር ኢሬቻ የሚባለው አጀማመሩ መጀመሪያ ዲቫይን እንደነበሩ የሚያሳዩ ነገሮች አሉ። ልክ በ3102 ክሪሽና ለአርጁን ምክር ሲሰጥ እንደነበረው አይነት ማለት ነው። አረ ክሪሽና ለአርጁን ሲሰጥ አሪፍ ትምህርት ነበር ሂንዱይዝም። ከዛ በ1500 አርያን ወደ ህንድ ሄደው ቤድ አስመጣ ማለት ነው። የአዙርቤድ፣ አግራባቤድ፣ ሳሚድ እና ሪግቤድ የሚባል ነበር። ከዛ እነ ፑራና ሲመጡ እነ ካልኪ ፑራና፣ ቪሽኑ ፑራና የሚባሉ መጽሐፍቶች ሲመጡ እነ ዋንሺዳ ሲመጡ እየተበረዘ መጣ ማለት ነው ትምህርቱ። ልክ እንደዛ ሆኖ ኢሬቻ መጀመሪያ ሲጀመር አጀማመሩ የአንድ አምላክ አስተምሮት ነበር። ሞኖቲዝም ነገር አለበት ራሱ የሚያሳዩ በጣም የአርኪኦሎጂካል ማስረጃዎች አሉ። ነገር ግን ያ ነገር ከጊዜ በኋላ እየተበላሸ ሲመጣ ከወንዝ ጋር ከተራራ ጋር እያዋሃዱት ቄጤማ እየነሰነሱ ዛፍ ቅቤ እየቀቡ ምናምን ነገሮች ተበላሽተዋል። በተረፈ መጀመሪያ ኢየሱስ ያስተማረው ትምህርት ዩኒታሪያን ነው። ዘዳግም 6:4 ላይ ያለውን ማርቆስ 12:29 ላይ ጠቅሶና ጣቅሶ አስቀምጧል። ከጸሐፊውም ጋር ተግባብተዋል። ቁጥር 32 ላይ ሐዋርያቶችም የአንድ አምላክ አስተምሮት ነበር፣ ዩኒታሪያን ነበሩ። ከዩኒታሪያን ተማሪዎቻቸው ወደ ግሪክ ሲሄዱ
ከግሪክ ፍልስፍናና ከሮም ፍልስፍና ጋር እየተቀየጠ ሲመጣ ወደ ሚኒታሪያን ሄደ ማለት ነው። ከሚኒታሪያን ነው ወደ ትሪኒታሪያን ሄደው ከዛ በኋላ ነው ይሄ ወደ ክርስትና ወደ ኢትዮጵያ ውስጥ የገባው ማለት ነው። በፍሬምናጥስ ማለት ነው 4ኛው ክፍለ ዘመን ላይ ጀዛኩም ኡስታዝ። እንደዛ ነው። እዚህ ጋር አንድ የሚነሳ ጥያቄ አለ። ለምሳሌ አስሐበል ኡኽዱድን ትርክት ስናነሳ በዛ ወቅት ላይ ምናልባት ለነሱ ዲፋ አደረጉ የሚባሉት ከዚህ የተነሱ ሰዎች ነበሩ። ማለትም ከሀበሻ ተነስተው ነበር የመን ሄደው ለነዛ ለሙእሚኖች ዲፋ አደረጉ የሚባለው ከዚህ ታሪክ የምን አሳቡል እና ደግሞ አሳቡል ፊል አስሐቡል ኡኽዱድ ያው እሱም ከዛ በኋላ የተፈጠረ ታሪክ ነው አይደለ? አስሐቡል ኡኽዱድ ግን ማለት ነው እነዛ ጉድጓድ ውስጥ ከነ ህይወታቸው ይቀበሩ የነበሩ ያው ሸሂዶች የነሳ ከለላ ሆነው ኢትዮጵያውያን ሄደው ነበር የሚል ትርክቶች አሉ። ያው አላቅም ለመጀመሪያ ጊዜ የሰማሁት እኔ አላቅም እሱን አላቅም። ምናልባት ደሊል ካለ የሐዲስ ማስረጃዎች ካሉ አላቅም። ምን ላይ ነው ያገኘው? ያው እንትኑ ሐዲሱ በእርግጥ ትርክቱ የሚያበቃው ማለት ነው እስከ አንዲት ልጅ እንትን እስክትል ድረስ ያለ ነው። አንዲት አጥቢ ልጇ እስኪናገር ድረስ አንቺ የሐቅ ላይ ነሽ ግቢ እስኪላት ድረስ ያለው ነው። በእርግጥ ሰሂህ በሆነው ሐዲሶች የመጡት ማለት ነው። ነገር ግን በሌላ የታሪክ ድርሳናት ደግሞ ምናልባት አሁን ዋቢዎቹን በተጨባጭ ላስታውሳቸው አልችልም። ግን ደግሞ ምናልባት ከዛ እንደ እንትን ከረዳህ ምናልባት ሐሳብ ከሆነ አብዱ ጀሊል አሊ ካሳ የሆነ የጻፈው መጽሐፍ አለ የተምኔታዊት ደሴት የሚለው ላይ ማለት ነው። እዛ ላይ ምናልባት እኔ ዋቢ ያደረጋቸውን በእርግጥ ታርጌት አድርጌ እንትን አላልኩትም። ይሄ እጂ እዛ መጽሐፉ ላይ ምናምን ላገላበጥ አልቻልኩም። ግን እዛ ላይ በስፋት ያነሳዋል ይሄን ታሪክ እና ሀታ እሱ ወደ ሐነፊይ ናቸው ወደሚል ነው። ምክንያቱም ሀታ የአክሱም ስቴት አንድ መዳከሙ የእንትኑ መነሳት ነው ምናምን ብሎ እነሱ ሄደው ለእርዳታ መዘርጋታቸው ነው ምናምን ብሎ የሚያነሳው አለ። ግን ደግሞ ከዛም በኋላ የአብርሃ ደግሞ ታሪክ ሲነሳ ደግሞ ምናልባት ያው እዛው ሙሽሪክ እንደነበሩ የሚያሳይም አለ። ምክንያቱም ሙስሊም ከሆነ የበይቱላህን ክብር ያከብራል። አፎን እየፈራው ነው። አንድ ጥያቄ ተጨምር ይቀርታ። ይሄኛው መጨረስከውና ነው ከራስ ጋር ነው ያወራው። ከራስ ጋር ነው ያወራው። አወራና መጨረሻ ላይ ሁለተኛው ጥያቄ ላይ ሊድ አልክና የመጀመሪያው ራሱ እንትን ነው ማለት ነው። ብዙም አልገባኝም። ግን እሺውን ግን እንዳልኩ አያዋለሁ። የእሱን መጽሐፍ አየውና ሪፈረንስ አየዋለሁ። እሱንም ማናገር እችላለሁ። በውስጥ ስለማወራው ማናገር እችላለሁ። ከየት ያመጣው መረጃውን ደሊሉ ማለት ይቻላል። እና አብሽር ችግር የለም። ወደ ሁለተኛ ጥያቄ ሄድና ቶሎ እንውጣ። ደካክሞናል። ዩዘር እኔ እሰማለሁ። ምልክት ስጡኝ እስቲ። ወጣልኝ። አይ በቃ እንተኛ እራሱ ማለት ነው። እንተኛ በቃ እረፍት እናድርግ። እሺ ኡስታዚ በጣም አመሰግናለሁ። ምንም አይደለም። እና ግሩፓችሁ ላይ ብታካትቱኝ በጣም ደስ ይለኛል። ማለት ቴሌግራም አናግረው እና አብዱ መርካቶን አናግራቸው። አብዱ መርካቶ ጀማል ምናምን ማግኘት ስትፈልጉ አድሚኖችን አግኟቸው። ሀሳባችሁን ካላችሁ ለነሱ ንገሯቸው ማለት ነው። ምክንያቱም ብዙ ሰው ስለሆነ እኔ ማግኘት አልችልም። አድ ማድረግ ምን ማለት ያንን ልሰራው አልችልም ሁሉም ቦታ። ስለዚህ አንደርስታንድ ብንደራረግ ጥሩ ነው ለማለት ፈልጌ ነው። ኢንሻአላህ ለሰላምታ ነው የገባው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቴሌግራም ላይ ጠይቄ ነበረ። ኢየሱስ እውን የአምላክነት ባህሪ ምናምን የሚለው መጽሐፍ ተገኝቷል እንዴ? የለም ብለኝ ነበር። ተገኝቷል። ጽፈውልህ የለ እዛው ላይ ተገኝቷል ብለው የሆነ አየር ጤና ነው ምናምን ነገር የሆነ ቁርአን የአንሷር መስጊድ አጠገብ ባለው መጽሐፍ መደብር ምናምን ብለዋል እና እዛው ላይ አለልህ። ታጋርግላቸው እስቲ ኡስታዝ ጀማል አየር ጤና
አብዱ መርካቶ የት ነው ዘና ኤርትራ አንሳር መስጊድ አጠገብ ነው ያለው። ምን አልከኝ? አየር ጤና መሄድ ትችላለህ። የት ነህ? የት ነው የምትኖረው አንተ? አዲስ አበባ ነው? አዲስ አበባ ጀሞ ነኝ እኔ። አዲስ አበባ እኮ ነኝ። ጀሞ ማቀርብ ነው። ቅርብ እኮ ነው ጀሞ። አየር ጤና አንሳር መስጊድ በር ላይ ይመችኛል። ባይሆን የባጃጁን ነው ይችላል። የባጃጁን የራይልን ነው ይችላል። ስራዬ ወደዛ ስለሆነ ማለት ነው። በውስጥ እናወራና ይዤለት እሄዳለሁ። ለብሽር ያንተን እኔ እሸፍናለሁ። እሺ ኧረ ችግር የለውም ኡስታዝ። እኔ መጽሐፉ ብቻ ማግኘት ነበር የምፈልገው። ችግር የለውም። አለ። ኧረ መጽሐፉ አለ እና አለ መጽሐፉ እዛ አለ ብለዋል። እሺ ኡስታዝ ከፈለክ ፒዲኤፍ አለ። ይቺን ጨዋታ ኧረ ድፍረት ነይ እስቲ ና እስቲ ፏዴ ማን ፈቀደልህ? ፒዲኤፍ ናግባ። ከፈለክ ፒዲኤፍ አለ። እስቲ ድፍረት። ይሄ እኮ ሌብነት እኮ ነው። ና ናግባ ማን ፈቀደልህ? ናግባ። እንዴ ሌብነት ኢሌጋል እኮ ነው። ፒዲኤፍ የሰው መጽሐፍ ሳይፈቀድ በፒዲኤፍ ማዘጋጀት የተከለከለ ነው። ሙስሊምማ ህገወጥ ስራ አይሰራም። እሺ አይ ለሱ ነው ያልኩት። ልገርፈው ነበረ ቀምቢ ያለ አልገባም አለ። በፒዲኤፍ አለ ብላል። ና ገባ። ትገረፋለህ ፏዴ ና ገባ። ና በዛውም ትተዋወቀናለህ። ፏዳችን ምንድነው? አንተ መጽሐፊን በፒዲኤፍ የምታድለው አግባብ ነው ይሄ? አየር ላይ ተንጠልጥለሃል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ፉአድ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? ይሰማል። እንዴት ነህ? ሰላም ነው ኡስታዝ? አሁን አንድ መጽሐፍ አይደለም ያልኩት። አልሐምዱሊላህ ደህና ነኝ። ኖ አይ የትኛውንም መጽሐፍ ያለ ባለቤቱ ፈቃድ በፒዲኤፍ አታዘጋጁ። እሺ ማለት ያው እንትን ነው፣ ኮፒራይት በሚባሉ ልትያዙ ትችላላችሁ። ኢሌጋል ነው፣ ሐላል አይደለም እኮ። ምን የሚለው መጽሐፍ ነው? የማንን መጽሐፍ ነው? የማድዳት መጽሐፍ እሱ ነው። በዛ ነው ያንተን አልመስ የትኛውንም መጽሐፍ ባለቤቶቹ ካልፈቀዱ በስተቀረ በፒዲኤፍ አታዘጋጁ። በፒዲኤፍ አታዘጋጁ። እኛ እናዘጋጅላቸዋለን። ከፈለጋችሁ መጽሐፍቶች እኛ እናዘጋጅላቸዋለን። መጽሐፍቶችም ምንም ጽሁፎችን በፒዲኤፍ እያደረግን ኢንሻአላህ ጊዜ ነው የምንፈልገው። ማትወዱ መጽሐፍ ማንበብ ማትወዱ ፒዲኤፍ ላይን ጥሩ አይደለም እኮ ግን ፒዲኤፍ ላይን ጥሩ አይደለም። እኔ ሪኮመንድ አይደረግም ፒዲኤፍ። እኔ ፒዲኤፍ ጥሩ ነው ብዬ አላምንም። መጽሐፍ ራሱን ብታነቡት ይሻላል። ግን አይ ፒዲኤፍ ነው የምትሉ ከሆነ ደግሞ በፒዲኤፍም ሊዘጋጅላችሁ ይችላል። ምን ችግር አለው? አዘጋጅላችኋለሁ እኔም። ኦኬ ይሄን ይመስላል። እሱ ምን ያህል የሚያዘጋጀት ውስጥ እሱንም ራሱን ያለው የሚያዘጋጀው። ኦኬ አይ ችግር የለውም። ግን እንትን አትበላ፣ ያው ፈሳሉን ባታስፋፉ ጥሩ ነው ለማለት ፈልጌ ነው። በነገራችን ላይ አንድ ሀሳብ አለኝ። ምናልባት ኡስታዝ ጀማል ሰምተህ እንደሆነ አላውቅም። እንትን ፓምፕሌት በሳምንት አንዴ ኢትዮጵያ ውስጥ ለማሰራጨት 1000 እያሳተምን ማለት ነው። እንደዛ ሀሳብ አለን፣ ጽሁፎችን ማለት ነው። ቴሌግራም ላይ ብዙ ጊዜ ተወስኖ ከሚቀር
መሬት ላይ ለምትፈልጉት አካላት እንድትሰጡ በየሳምንቱ አንዳንድ እያደረጋችሁ እንትን እንድትሉ ኢንሻአላህ። ጥሩ ሀሳብ ነው። ወደዳችሁት? ጀማል ማለት እስኪ ግልጽ አድርግልኝ እስኪ። ፓምፕሌት ያጠር ያለች ፓምፕሌት ወረቀት ፓምፕሌት ማሻአላህ ከጁማ ሲወጣ ሰው መስጊድ ላይ ይሰጣል። ከዛ በኋላ ለክርስቲያኖች ለምታውቋቸው 1000 ይታተማል ማለት ነው። ለምሳሌ በአንዱ 100 10 መስጊዶች ጁማ ቀን ይወጣል ማለት ነው። ከዛ በኋላ የሚቀጥለው ደግሞ ሌላ ቦታ 10 መስጊድ ላይ ይበተናል። ከዛ የሚቀጥለው ደግሞ 10 መስጊድ ላይ በየሳምንቱ ማለት ነው። ከዛ በኋላ ደግሞ ዳዋ መንገድ ላይ ለሚያደርጉ ይሰጣል። እነሱም እንደዛው ፓምፕሌት አይመስላችሁም? የእስላም መልእክት እንትን ለማለት እንትን አይኖረውም፣ ንጽጽር አይኖረውም፣ ጉንተላ አይኖረውም። ያው ሁኔታ ቃላችሁ ጉንተላም ይሄ ኮምፓራቲቭ ሪሊጅን ላይ አንደኛው እንትን ነው። የሆነ ነገር ሲናቆሩ እኔም እናቆራለሁ። የሆነ በቃላት በሱሱ ነገሮች ይወጣሉ። ባይብል አንነካም፣ ምንም አይነት ነገር አንነካም። ምክንያቱም ጥሩ አይደለም። ራሱ ሳንነካ ምን ሳንል ዝም ብሎ የእስላም መልእክት ብቻ ፒውርሊ እንዲረዱት ማድረግ ጥሩ ነው። ወዳችሁታል? ኡስታዛችን ጀዛከላ ኸይረን። ይሄ በጣም የምር እስከዛሬ ድረስ በሶሻል ሚዲያ ነበር። አሁን ደግሞ በተግባር እያንዳንዳችን መሬት ላይ ወረደ ማለት ነው። ጥሩ ሀሳብ ነው። እኔ በእኔ በኩል በሁሉም ነገር ዝግጁ ነኝ ኢንሻአላህ። ስለዚህ መሰል ዱዓ አድርጉበት ይሄንን ነገር ኢንሻአላህ። ሀሳቡን ኦልሬዲ ጨርሰናል። እኛ በተቋም ደረጃ ነው የምንሰራው። ዱዓ አድርጉበት ጥሩ እንዲያሳካው አላህ ይመስላል። እንግዲህ ይበቃናል። ሰዎች እያንዳንዱ ሰዎች ያነበቡት ወደ ተውሂድ ወደ እስልምና የሚገቡበት አላህ ያድርገው። ለእናንተም ደግሞ የበለጠ ማኑ ለዚህ ዝግጅት ኢኽላስ ያለው ኖሮ እንደዚሁ በጉልበትም በገዙም በሁሉም ነገር ኢንሻአላህ ያለውን ታኳ አላህ ያንሳላችሁ ኢንሻአላህ። ኡስታዝ አላህ ይጠብቅህ። በነፃ ነው የሚሰጠው። ራሱ ምንም እንትን የለውም። በነፃ ነው የምናሰራጨው። 1000 በየሳምንቱ ካረግን ለመስለም ሰበብ ይሆናቸዋል። አድራሻ ምናምን ስላለ ቢያንስ ትንሽ መንገድ ከከፈተላቸው ሶሻል ሚዲያ ላይ መምጣት ይችላሉ ማለት ነው። ካልሆነም ደግሞ ወደ መስጊድ ኢንስፓየርድ ሆነው ወደ የአካባቢያቸው ወዳለ ወደ መስጊድ ሄደው እንዲጠይቁ ማድረግ እንዲማሩ ማድረግ ይቻላል። በተለይ ደግሞ እኛ አዲስ አበባ ነው ያለ ነው። ብዙ መስጊዶች ጋር ደግሞ ግንኙነት ስላለ ምንም ችግር የለውም። ኢንሻአላህ ምንችለው እናደርጋለን። ኢንሻአላህ እንደዛ ነው። በሉ አላህ ከእናንተ ጋር ይሁን። ደህና እደሩ። በጎሪጥ አትዩኝ፣ አታፍጡብኝ። ውረዱ። እኛ እኮ ድምፅን እንሰማለን እንጂ አናይም እኮ። አንድ ጥያቄ ልጠይቅ? ኧረ እኔ ደክሞኛል። ወስሚ አይ ማለት እንደዛ እንትን ነገር አይደለም። አይ ኡስሚ ይበቃል። እሺ ኡስታዝ ቀንም ስለገባ ማለት ነው። ይሄ ሁለተኛ ነው። እሺ ማለት ቁርአን ለወደፊት ቁርአን ቀርቶ ቁርአን እንደዚህ 30 ጁዝ ምናምን ልናገኝ እንችላለን። በሱ ተቀርቶ ምናምን በድምጽ የተቀዳ ባንተ የተቀዳ አለል በማ ባንተ 30 ጁዝ ምናምን እንደዛ። እኔ እኮ ድምጼ እኮ ፎሌና ገንበና ነው ያጣቅም ማለት ነው። ድምጼ እኮ በጣም ነው የሚያስጠላው። ሳወራም ራሱ ያስጠላል አይደለም ቁርአን ቀርቼበት። ኡስታዝ በጣም ማሻአላህ ነው። ብናገኝ አሪፍ ነበር። ረባክ ኡስታዛችን እንደዚህ የሰማን እኮ ነው እንቅልፍ የሚወስደን ዩቲዩብ ላይ ዳውንሎድ ያደረግነ ማለት ነው። እኔ በሙረተል ራሱ አንድ ቀንም ቀርቼ አላውቅም። ሙጀወር ነው ራሱ የምወደው ራሱ ማለት ነው። በሙጀወር ነው ራሱ መቀራጀ ሙረተል አይሆንም ለኔ። እነ የሚመቹኝ እነ ዶክተር አይመን የመሳሰሉት እነ ማናቸው አሁን አላህ ይራማቸውና አብዱል ባሲት የሳቸው ነው የሳቸው አይነት ነው እንትን ምን አይሆንም። የኔ ጭንቅ ይለኛል ራሱ እንደሳቸው። ተበት የዳ አቢ ለሃቢ ወተብ ሲሉ አላያቸውም። እሳቸው እንደሳቸው አይነት እንደ ዶክተር አይመን አይነት ምናምን ነው ጭንቅ ያለበት ሙጀወድ ሲሆን ማለት ነው እንጂ ሙረተልማ ከሆነ እነ ድምጽ ያስፈልጋል። እንደነ ሱዴስ ምናምን የሚያስፈልገው
ድምጽ ያለው ሰው ነው የሚቀሽር በደንብ ድምጽ ያለው ሰው ምናምን። እኔ ድምጽ የለኝም። ስለዚህ አላበላሽም፣ ቁርአኑን አላበላሽም። እሱ ይቅራ። እሺ ኡስታዝ፣ ሌላ ተወሰኑ የኡስታዛችንን ስለፈለገ ነው እንጂ አብሽር ኢንሻአላህ እንጠብቃለን። እሺ ኡስታዝ አያደርገውም አይባልም። ኧረ እኔ ድምጼን እኮ በስነ ስርዓት ሰምቼው አላውቅም። ራሱ ኖርማል የተቀዳ ምናምን ነገር ሲያመጡ ትንሽ ሰምቼው ዝግን ይለኝና ወዲያው ነው እንትን የሌላ ሰው ድምጽ ነው እንትን ስለ ደስ የሚለኝ እንጂ በቃ ምኑ ነው አሁን ሰው ደስ የሚለው ምናምን በቃ አንዳንዴ ሳቀቃሉ። ምኑ ነው ደስ የሚለው ምናምን ምናልባት በቃ እውቀቱን ሊሆን ይችላል የሚፈልጉት። መቼም ከድምጼ ምንም ጉዳይ የላቸውም ብላለው እንጂ ድምጼ ያሳቅቀኛል ብዙ ጊዜ። ኡስታዝ ሁሉም ሰው እኮ የራሱ ድምጽ ደስ አይለውም እኮ በነገራችን ላይ ማለት እኛ አብዛኞቹ አንዳንድ አሁን ሰዎች ሲያወሩ ደስ አይለኝም ማለት ያው እንትኑ ነው እውቀቱን ነው የሚፈልጉት ብዬ ስለማስበው ነው እኔም በኮንፊደንስ ማወራው እንጂ ድምጼ ያን ያህል ይስባቸዋል ብዬ አላስብም። ከድምጼም ጉዳይ የላቸውም ኢንሻአላህ። ዋናው በተለይ ነሸጥ ብላ እንደው በቃ ፈገግ ብላ የዛሬው በነገራችን ላይ ይለያል። በነገራችን ኡስታዝ ማለት የሌላው ጊዜም ጥሩ ነው። የዛሬው ደግሞ ያሳለ አላህ ይጠብቀው ብቻ። ንዝረ ሌላ ቀን ቅራለን ይላሉ። አሁን በዚህ በደከመኝ ሳቻ ሰዓት ላይ ጠብቀው ማለት ነውና አረውረቱ በሉ ደህና ደሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አጣጣማችሁ ሰላም አብደላ በንፋስ እንዳሉ ገላዬዋ ሲመስል ይውላል አንቺዬዋ አይኔ መጣሽ ብሎ ገላዬዋ አይኔ መጣሽ ብሎ ገላዬዋ ገላዋ ልጅት ገላዬ